Loşma. Lona, anca, Lona, anca. Lona. Arada ona. Bak ሰራተኞቹ ወርጋ ሆስፒታል ይዘናት መጣን ነው። ሎና ሰራተኛች ታለች። ማሰለፈት ምንድነው? አንተ ምንድነው? ችግር አለብህ እንዴ? ቆይ አንተ ያማን ራስ እንዴት አድርገህ ነው የምታየው? እኔ ራሴ እንዴት ማላየው? ቆይ ምንድነው አላማ? ለምንድነው ማታስቡ? እናንተ ካሰባችሁት ይበቃል። ስሙኝ ይኸውላችሁ፣ ይሄ መጨረሻ ቃሌ ነው። ደግማችሁ ሎናን ሰራተኛ ስትሏት እንዳትሰሙ። እኔ የማውቀው እሷ ሰራተኛ እንደሆነች ሚራ ሚስት እንደሆነች ነው። ገባ ዳንያ? ይህ ሰውዬ በጣም እየበዛው ነው። የሚያደርገው ነገር በሙሉ ልክ አይደለም። መሰሪ የክፋት ጠግ ናት። ሚስጥር ካደበቃችሁ ሁሉንም ነገር ሊነግራችኋል። አዎ ነገር ይህን እንጠብቃለን። እንደዛ ከሆነ ልንገራችሁ፣ ሎና ሰው ገላለች። ሚራ ሎና ድራማ ፍጥጫው እንደቀጠለ ነው። ሎና ዛሬ ነፍሰ ገዳይ እንደሆነች በሚራ አማካኝነት ለነ ዳኒ አስረድታቸዋለች። በዚህን ሰዓት ወዲያውኑ አድናን ተከስቶ ስለነበረ ምን እያልሽ ነው ሚራ በማለት አፍጦባታል። እሷ ለማንም እንዳትናገሩ እያለች በሚስጥር ያስጠነቀቀቻቸውን ጆሮ እጅ ከፈንጅ ሊሰማ ችሏል ማለት ነው። እንግዲህ በዛሬው ክፍል የተመለከትነው ፍጥጫ እጅግ በጣም አስቸጋሪና በተለይ በአድናንና በታርቆ መካከል እንዲሁም ደግሞ በአድናንና በዳንያ መካከልም እንዲሁ ፍጥጫው ቀጥሏል። ሚራ ከወዲያ ወዲህ እያደረገች ነገር እያቀበለች ነው። በዚህም ደግሞ ሀሰተኛ ነገር እያቀነባበረች እና በአድናን መካከል ያላቸው አመለካከት እንዲቀየር እና በእነሱ ላይ እንዲነሱ የተለያዩ ነገሮችን እየተናገረች ነው። ታዲያ እስካሁን ያሰበችው ስላልሆነላትም በተለይ ደግሞ ከአሜሪካ መምጣታቸውን ተከትሎ የሆነ ጥቅማ ጥቅም ብትፈልግ እነዚህ ሰዎች ደግሞ ከማረፊያ በስተቀር ሌላ ምንም የተለየ ነገር እንዳልያዙ ተመልክታለች ማለት ነው። ሰላም የሎና ድራማ ተከታታዮች እንደምን አላችሁ? ብያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ታሪካችን ከባለፈው ካቆምበት እንጀምራለን። እንግዲህ በባለፈው ክፍል አቶ ታርቆ ሎናን ለማጽናናት ወደ ክፍል ገብተው ነበረ። ሎና በእንባዎቿ ስትታጠብ ቆይታ እንቅልፍለሽ ብላ ሄዳለች። አቶ ታርቆ ስለ ሎና ሰብአዊነት ተሰምቷቸው ይሆን ወይስ ደግሞ ፍቅር አድሮባቸው ባይታወቅም አሁንም ከአጠገቧ ስርስር እያሉ በአድናን በኩል የበለጠ ጥላቻና ቅራኔ እንዲፈጠር አድርጓል። አድናን ገና ለገና ከሎና አጠገብ መለከተው በቦክስ ነበረ ፊቶቹን የመታቸው። በዚህ ሰዓት እየተመታ ፊቱን እየጠራረገ ስሜታዊ ለምን ትሆናለህ? ምን አደረግኩኝ? ሎና እንዲህ ስታለቅስና ስትከፋ ማየት ይህ ለእኔ ኃላፊነቴን መዘንጋት ነው። ስለዚህ እርዳታ ያስፈልጋት ስለነበረ እርዳታ ላደርግላት ነው ወደዚህ ክፍል የመጣሁት በማለት ለአድናን ሊያስረዳው ቢፈልግም በአድናን በኩል ግን ምን አገባህ? በማያገባ ትግባ ማንም ሊያጽናናት አልፈልግም። በድክመቷ ገብተህ ደግሞ ሎናን የሆነ ነገር አድርጋለሁ ብትል ወዮልህ በማለትም ዝቶበት ይወጣል። በዚህን ሰዓት እንግዲህ አቶ ታርቆ ወደ ዳንያ በመሄድ ይህ ሰው ግን ጤነኛ ነው ብለሽ ታምኛለሽ? ምን እየሆነ ነው በማለት ጠይቋት ነበረ። ዳንያም አሁን ላይ ስሜታዊ ስለሆነ ነው በቃ ምንም ነገር አትናገረው አለች። ምክንያቱም እሷ ደግሞ ከስር ስር እያለች አድናን እባክህን የድሮ ፍቅራችንን አድሰን አብረን መኖር አለብን፣ እኔ በጣም ነው የምወድሽ እያለች ስታባብለው ስለቆየች አሁንም አድናንን ወደ ራሷ ለማስጠጋት ስለምትፈልግ ለታርቆ ሌላ መጥፎ ነገሮችን መናገር አልፈለገችም። ዘሪት ሚራም ስለ ሎና መጥፎ ገጽታዎችን እየቀባች ለነ ዳንያና ለነ ታርቆ ብዙ የተለያዩ የሀሰተኛ ትርክቶችን እየተናገረች ነው። ታርቆ ግን በሚራ በኩል ያለውን ንግግር ሊያምናት አልፈለገም። ዳንያ ሚራ የምትናገረው ነገር ስለ ሎና ትክክል እንደሆነ ሙሉ በሙሉ አምና ተቀብለዋለች። ምክንያቱም ከዚህ በፊትም ሎና ገና ዳንያን ስታያት ዘላ ጉርቧ እንዳነቀቻትና አንቺ በማያገባሽ አትግቢ በማለት ጣልቃ እየገባች እንዳስቸገረቻት በዛን ሰዓት እንደተናደደችባትም እያስታወሰች ስለነበረ አሁን ላይ ስለ ሎና ያላት አመለካከት ከዚህ የተለየ ነው። ታዲያ ወይዘሪት ሚራ በዳንያ በኩል ትክክለኛውን ነገር ተቀበለችኝ በማለትም ደስተኛ ሆናለች። አየሽ አይደል ሞኝ ነሽ አንቺስ የምነዳሽ ሞኝ ነሽ ስትልም ገልጻለች። አቶ ታርቆ አድናንን እባክን ከስሜታዊነት ወጥተህ ይች ልጅ እርዳታ ያስፈልጋታልና የሆነች ያለችው ነገር ጥሩ አይመስለኝም። ደግሞም ከአጠገቧ ሲሆን አንተ ጥሩ ስሜት እየተሰማህ አይደለም፣ እኔ ግን በሌላ ነገር አስቤው አይደለም ሰብአዊነት ስለተሰማኝ እንጂ በማለት ሲነግረው አድናን ደግሞ አርፈ ተቀመጥ በማለት እየሰደበውና እያመነጫጨቀው ነው።
ዛሬ ሉዋና በከፍተኛ ድብርት እዛው መኝታ ክፍል እንደተኛች ረጅም ሰዓት ሁለታቸው ሲባከሱ መስማት እንኳን አልቻለችም። ታዲያ ከብዙ ቆይታ በኋላ አድናን እንደምንም ከተኛችበት ሲቀሰቅሳትና ከእሱ ጋር ስታወራ በነበረችበት አጋጣሚ ሌላ ዓለም ውስጥ ነኝ እንዴ? ምን አደረግኩኝ? ምን የጠፋ ነገር አለ? እያለችም ስትጠይቀው ነበረ። በላይ ያለቀሰችበት ራሷን አሟትም ስለነበር አይዞሽ እኔ ቆንጆ፣ ግን ለሰላማችን ሲባል ይህን ቤት ለቀን መውጣት አለብን አድናን ቢያስረዳትም እሷ ግን በፍጹም እህቴ ሳራ እዚህ ቤት ቁጭ ብዬ እጠብቃታለሁ፣ ጠረኗንና ሁሉ ነገሯን እያስታወስኩ እኖራለሁ፣ እስከምትመጣ ድረስ የትም ፈቀቅ ማለት አልፈልግም በማለት ለአድናን ነገረችው። አን ደግሞ ተስፋሽን ቁረጪ፣ ሳራ የለችም፣ በህይወት ሞታለች፣ ለምንድነው የማሰሚ? በማለትም ቤቱን ለቀው የራሳቸውን ህይወት መመስረትና በደስታ መኖር እንዳለባቸው ቢነግራትም እሷ ግን በፍጹም አላምንም በማለት ራሷን ስታ ትወድቃለች። በዚህን ሰዓት ወደ ሆስፒታል ይዞ ሊሮጥ ሲል ግን አቶ ታርቆ ምን አድርጋት ነው በማለት እርስ በርሳቸው ይፋጠጣሉ። አቶ ታርቆ ከአድናን በላይ ተቆርቋሪ ነኝ ማለቱ ደግሞ የበለጠ ሰጣ ገባውን እንዲጨምር አድርጎታል። በሩን ዘግቶ ቆሞ ሳለም ምን ሆናችሁ ነው በማለት ዳንያ ጠየቀች። በዚህን ሰዓት የአቶ ታርቆ ምላሽ ምን እንዳደረጋት አይታወቅም። ከመሬት ተነስታ መቼም ጸጥ አትልም፣ ምክንያቱም ከስሯ አይጠፋም። የሆነ ነገር እንዳደረጋት ይሰማኛል በማለት ለዳንያ ይነግራታል። ዳንያም ታዲያ አይ እንደዛ እንኳን አያደርጋትም፣ እንደዚህ አይነት ነገር አታስብ፣ ዞሮ ዞሮ ግን ልጅቷ በጣም ታሳዝናለች በማለት በርጋ ቆመው ሳለ ወይዘሪት ሚራ ደግሞ በወጣችበት አጋጣሚ ቤት ውስጥ ምን እያደረጉ እንደሆነ ስልክ ደውላ ትጠይቃለች። ታዲያ ስልኩን ያነሳችው ወይዘሮ ዳንያም ይኸውልሽ ሰራተኛችሁ እኮ ራሷን ስታ ወድቃ በር ላይ ቆመን እየተጠባበቅን ነው፣ አሁን ከሆስፒታል ደርሳ መምጣቷ ነው በማለት ትነግራለች። ይህን የሰማው አቶ አድናንም ምን ስትይ ሰራተኛ ትያታለሽ? ሉዋና ሚስቴ እንጂ ሰራተኛ አይደለችም፣ ሁለተኛ እንደዚህ አይነት ነገር ስትናገር እንዳልሰማች በማለት ዘሎ ጉርቧን ያንቃታል። አቶ ታርቁም አንተ ለምንድን ነው እንደዚህ እብድ የሆንከው? ቆይ አእምሮ አይሰራም ወይስ ምንድን የገጠመህ? እባክህን እንደዚህ እብድ አትሆንብኝ በማለትም እርስ በርሳቸው እንግዲህ የሆነ ነገር አንስተው ሊቧከሱ ነበር። ይሁን እንጂ ታርቁ ትዕግስተኛና አስተዋይ ከመሆናቸው እየተነሳ ከዱላ ተርፈዋል ማለት ነው። በሌላ በኩል ወይዘሪት ሚራ እንግዲህ ከዛ በፊት ቤቱን ሲሸጡ የተዋዋሉበት ውል አቶ ሮቤል በሚል ስም ነው። አሁን ቤት ውስጥ ያለው አድናን እና ሮቤል የሚለው ስም ተወዛግቦበታል። ነው አድናንን ሮቤል ብለሽ አስተዋወቅሽኝ፣ ሮቤል ብዬ ስጠራው በጣም ይበሳጫል በማለትም ለሚራ ይነግራታል። እንግዲህ በዛን ሰዓት የሚያስታውሰው ወረቀቱ ላይ ውሉ ሮቤል እንደሚልና ከርቀት የተመለከተው ሰው አሁን ቤት ውስጥ ካለው ጋር ልዩነት መኖራቸው ነበረ። ማጣራት ዳንያ አድናንን ጠይቀው ነበር። ማለትም ሮቤል የሚባለው የት ነው ማን ነበር በማለትም ትጠይቃለች። በወቅቱ እንግዲህ ገና በልጅነቱ አቡሽ እንደሚባልና አድጎ የቤት ባለቤትነት ስም እንደተሰጠው በላያቸው ላይ ሚራ ስለሸጠችው የቤቱ ስምን በሮቤል እንደነበረ ይህንን ታስታውሳለች። ዳንያ ታዲያ አቡሽ አድጎ ነው ወይ ለዚህ የደረሰው በማለት እንግዲህ በልጅነቱ ገና ከአድናን ጋር ስትገናኝ ታውቆ እንደነበርና አሁን ላይ የቤት ባለቤት ሆኖ ብዙ ፕሮሰስም በህይወታቸው ብዙ ውጣ ውረድ እንዳለፈና የቤቱ ፕሮሰስም ሌላ ለየት ያለ መንገድ እንዳለውም ለዳንያ ነግሯታል። ዳንያ ከአድናን ጋር የፍቅር ግንኙነት ካልመሰረትኩ እያለች አሁንም ከስር እያለች አላስቀምጠው ብላለች እና ታዲያ ዛሬ ላይ አድናን የነገራት ነገር አንድ ነገር አለ። አድናን ድሮ ትተሽበት የሄድሽበት ቦታ ላይ ነው፣ አሁን የለም፣ በጭራሽ እንዳታስቢው። ለማንኛውም መልኬ እንደዛው ሆኖ አግኝተሽው ይሆናል እንጂ ውስጤ ግን በጭራሽ ተቀይሯል በማለት ይነግራታል። በዚህ ተስፋ መቁረጥ ሆና ዳንያም እንግዲህ አስቀምጣ ከአድናን የፍቅር ጥያቄ ተቀባይነትን ስላላገኘላት በጣም ተናዳለች። ሌላኛው ወይዘሪት ሚራ አሁንም ተንኮሏን ቀጥላበታለች። በተለይ ስለ ሉዋና የምትናገራቸው ሀሰተኛ ነገሮች የበለጠ እንዲሻክሩና በዳንያ በኩል ሉዋና ማለት በጣም መጥፎ ሴት ነች በማለት እንድትስል አድርጓታል። እንግዲህ ከዚህ መካከል የአድናን ነገር እየተጠባበቀች ሉዋና መጥፎ ሴት እንደሆነችም ታርቆም ሆነ ለዳንያ ስትናገር ታርቆ ግን እኔ ግን አትመስለኝም፣ አሁን የደረሰባት የእህቷ ነገር ይሆናል፣ ስለዚህ ነገሮችን እንዲሁ በድፍንፍኑ ባናልፋቸው መልካም ነው በማለት እየተናገረ ነበረ።
በዚህን ሰዓት ዳንያ እረ እባክህ እኔ ከዚህ በፊት አይቻታለሁ፣ ምን ያለ ሰው ክብር የሚባል እንኳን አልነበራትም፣ እንዴት እንደሰደበችኝ እያለ እኔ ደግሞ እሱ ነው ለሰው ክብር የሌለው ማለትም አድናን ማለት በጣም ግልፍተኛና ስሜታዊ ሆኖ ሲናገርም ሰምቸዋለሁ በማለት ለአድናን ሲናገር የነበረው የተለየ ገጽታ ነበረ። በእርግጥ አድናን ኮስተር ብሎና ቆፍጠን ብሎ አቶ ታርቆን ሲያመነጫጭቀው አቶ ታርቆ ደግሞ ተናዶ ዝም ከማለት በስተቀረ ለአድናን መጥፎ ነገር እንኳን አልተናገረውም። ይልቁን ጸባዩን እንዲያስተካክል ነበረ። በእርግጥ ከልወና ጋር ያለው መቀራረብ ነው እንዲህ ጸባዩ እንዲከፋና አድናንን ጨካኝ እንዲሆን ያደረገው። ታዲያ ወይዘሪት ሚራ ይውላችሁ ስለ ልወናማ በጣም መጥፎ ክፉ ሴት ናት። ምክንያቱም እሷ ነፍስ አጥፍታለች፣ ነገር ግን ይህንን ሚስጥር ለማንም እንዳትናገር ስትልም አስጠንቅቃለች። እንግዲህ በዚህ ሁኔታ ልወና ነፍሰ ገዳይ እንደሆነች ለወይዘሮ ዳንያና ለአቶ ታርቆ ተነግሯቸዋል ማለት ነው። በዚህን ሰዓት አቶ አድናን ለከፍተኛ መደናገጥ ተዳርጓል። ምክንያቱም ይህ ነገር መነገር የሌለበት ጉዳይ ነው። ሮቤል እንደሞተ ቀረ ማለት ነው። እንግዲህ በዛሬው ክፍል ይህንን ይመስላል። ለማንኛውም ሮቤል ከሞት ተነስቶ መምጣት አለበት ብዬ አስባለሁ። ምክንያቱም የልወና ድራማ ድምቀት ሮቤል እንደሆነ ሁላችንም እናስታውሳለን። በቀጣይ ክፍል ልወና ድራማ ይዤላችሁ እስከምመጣ ድረስ ስለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።